እንዴናችሁ ተመልካቾቻችን የጥር ወር እግር ኳስ ተጫዋች ዝውውር መስኮት አልቋል እና ቡድኖች እንዴት ራሳቸውን አጠናከሩ የሚለው ነገር ለማየት ፈልጌ ነው። አንዳንድ ያው የተቀዛቀዘ እግር ኳስ ዝውውር መስኮት የአውሮፓ ላይ ብዙ አልተለመደም። ያው ጥር ወቅት ላይ ብዙ ክለቦች ተጫዋች መልቀቅ አይፈልጉም እና በጥር ወቅት ተጫዋች ማግኘት የሚፈልጉ አይነት ተጫዋች ማግኘት በጣም ከባድ ነው። ምክንያቱም ወደ ቡድን ለመቀላቀል በቂ ጊዜ የለህም እና ብዙ ጊዜ ጥር ላይ ቀዝቀዝ ያለ ዝውውር መስኮት አለ። ነገር ግን ቢሆንም አንዳንድ ቡድኖች ያለባቸውን ክፍተት ተጫዋች በጉዳት ሲጎዱ ወይ ደግሞ አቋም ወረድ ሲኖር ጉዳታቸውን የአመቱን ግማሽ ስለሆነ ተጫዋች አምጥተው ራሳቸውን የሚያጠናክሩበት ነው እና በአሁኑ እንዳየነው በጣም የተቀዛቀዘ የጥር ወር መስኮት አይተናል። ጥቂት ቡድኖች ራሳቸውን አጠናክረዋል። ያው ማንቸስተር ሲቲ እና ሊቨርፑል ጥሩ ለመንቀሳቀስ ሞክረዋል። ማንቸስተር ሲቲ ግን በኔ እይታ የተሳካ ዝውውር መስኮት አድርጓል። ሊቨርፑል ጥሩ ነው፣ ነገር ግን ያስፈረሙትን ተጫዋች ለጥር ለሚቀጥለው ክረምት ማምጣታቸው ትንሽ አሳሳቢ ነው። ከዛ ውጪ ሁለቱ ፍላጎታቸውን አሳይተዋል። አርሴናልም ሞክሯል ቶናሊን ለማምጣት፣ ነገር ግን በአንዳንድ ነገሮች ምክንያት ከኒውካስል ሊሳካ አልቻለም። ግን እናያቸዋለን እና ጥር መስኮቱ ተጠናቋል። ሰኞ ማታ ቡድኖች እንዴት ነው ራሳቸውን አጠናክረው የሚቀጥሉት የሚለውን ነገር ለማየት ነው ይህን ፕሮግራም ያዘጋጀሁት እና በጣም የሚገርመው ከፕሪሚየር ሊጉ ከአውሮፓ ከመጀመሪያ በፊት ያው ሁላችንም የምናደንቀው እግር ኳስ ተጫዋች ክርስቲያኖ ሮናልዶ ከፒአይኤፍ ጋር ሳውዲ አረቢያ ውስጥ የገባውን ሰጣ ገባ ሳልናገር ማለፍ አልፈልግም። ክርስቲያኖ ሮናልዶ እንደሚታወቀው ፒአይኤፍ የሳውዲ ውስጥ እንደ አንድ ቡድን ሳይሆን አራቱ አልሂላልን፣ አልናስርን፣ አልኢታድን እና ከፒአይኤፍ ኢንቨስትመንት ግሩፕ ውስጥ አብረው የሚገኙ ናቸው እና አራት ክለቦች ይዟል እና ክርስቲያኖ ፒአይኤፍ ለአልሂላል ያደላል። ምክንያቱም ቃል የተገባልኝ ጥር ላይ የተጫዋች ዝውውር መስኮት ይኖራል ብዬ አስቤ ነበርና ነገር ግን የለም ብሎ አምጾ እንደው የመጨረሻ ጨዋታውን አልተሳተፈ ነበር። እሱ የሌለበት ጨዋታ 1-0 አሸንፈው ነጥባቸውን ወደ 1 አድርሷል ከአልሂላል ጋር። አልሂላልም አቻ በመውጣት ነጥብ ጥሏል። በሚገርም ሁኔታ አልናስር በ7 ነጥብ ይሞላ ነበር። ነገር ግን በአፍሪካ ዋንጫ አካባቢ ማንም ሄዶ ነበር። ብዙ ነጥብ ጥለው አልሂላል በረዥም ነጥብ መምራት ጀምሮ ነበር። አሁን መልሶ 1 ነጥብ ሆኗልና ክርስቲያኖ አምጿል። እንደውም 50 ሚሊዮን ፓውንድ ሪሊዝ ክሎዙን ከፍሎ ይለቃል ብሎ ነበር። እንደውም አንድ የሳውዲ ጋዜጠኛ ሲናገር ሰምቼዋለሁ። እሱ ተቀጣሪያችን ነው፣ ብዙ ብር የሚያገኝ ተቀጣሪ ነው፣ ከፈለገ መሄድ ይችላል ብሏል። ይሄ ከክርስቲያኖ ኢጎ ጋር የሚሄድ ነገር አይደለም። ነገር ግን ያው አሁን ዓለም ዋንጫ የደረሰ ስለሆነ መጫወት ስለሚፈልግ የሚቀጥለው 5-6 ወር ቤንች ላይ ተቀምጠው ይቀጥላሉ፣ ሌላ ነገር ነው። ነገር ግን እሱ ቀደም ትዊተር ላይ ይቻለው ሰላም ነን ብሏል። አልናስር ምንም የሰጠው መግለጫ የለም። ምክንያቱም በአመቱ 200 ሚሊዮን ፓውንድ የሚያገኝበት ክለብ ነው። ቃል የገቡልን ነበር 2034 ዓለም ዋንጫ ሳውዲ ነው የሚካሄደው እና የእሱ አምባሳደር ትሆናለህ፣ ሳውዲ እሱ ፕሮቴክት እንደሚያደርጋቸው ተናግሮ ነበር። ነገር ግን ያው ገንዘብ እንደሚታወቀው አንዳንድ ያጋጫል። ከሳውዲ ጋር ጥሩ እየሄደ አይደለም። ነገር ግን እሱ ለማርገብ ሞክሯል ዛሬ ጠዋት። ትናንትና ከትናንት ወዲያ ግን ኢቭን ጨዋታው ሁሉ ዘሎ ነበር። ይሄ ነው ጥር መስኮት ላይ ያየነው ነገር ለምን አልተፈረመልኝ የሚል ነው። ምክንያቱም ቤንዜማ ከአልሂላል ከአልኢትፋቅ ከአልኢትሃድ ለቆ ወደ አልሂላል መምጣቱ አልሂላልን ሞራ ያጠናክረዋል ብሎ እያሰበ ነው። ምክንያቱም አልሂላል ኦልሬዲ ሊጉን በ1 ነጥብ እየመራ ነው። አሁን ትናንት 3 ተከታታይ ጨዋታቸው ተመሰለኝ እና አልናስር ትናንት ስላሸነፈች ነጥቡ ወደ 1 ቢያደርሰውም ነገር ግን አልሂላልን ያጠናክረዋል የሚል ነገር ግጭት ፈጥሮ ነበር። ወሬላ አውሮፓ ውድድሮች ስናወራ በጣም አጓጊ የነበረው የዳዊት አፕኬማኑ የዝውውር መስኮት ነበር። እሱን ለማግኘት ሪያል ማድሪድ በጣም ጥሩ ነበር። ነገር ግን የ27 ዓመቱ ፈረንሳይ በሚገርም ሁኔታ እስከ 2030 ድረስ በባየር ሙኒክ የሚያቆየውን ውል ፈርሟል። ስለዚህ ዳዊት አፕኬማኑን ሞር የምናየው ሙኒክ ቤት ውስጥ ይሆናል። ማድሪድ እሱ ልጅ ለማስፈረም በጣም ፈልገው ነበር። እንግሊዝ ፕሪሚየር ሊግ ላይ እንዳልኳችሁ ነው፣ ቅድም መግቢያ ላይ እንደተናገርኩት አርሴናል፣ ቶትንሃም፣ ማንቸስተር ዩናይትድ ምንም አይነት የተጫዋች ዝውውር አላካሄዱም። ነገር ግን አርሴናል ማይክ ሞሪኖ በጉዳት በማጣቱ ምክንያት ያው ሞሪኖ በጣም ጥሩ ልጅ ነው፣ ጥሩ ተቀያሪ ተጫዋች ነው። በሚገባ ሰዓት እንደ 9 ቁጥር ይጫወታል፣ መልሶ እንደ ኦፌንሲቭ ሚድፊልደር ኦር 9
ከተደራራቢ አጥቂ ከአጥቂ ጀርባ ሆኖ እንደሚጫወት መጫወት ይችላል። እንደ አጥቂ እንደ 9 ቁጥርም ሆኖ መጫወት ይችላል። ጎል ያስቆጥራል። አንዳንዴ እንደውም ከጎይኬሬሽን በጣም በልጦ ተገኝቶ ነበር። ጎል በማስቆጠር ቦታውን በመቆጣጠር ቤንች አድርጎት ነበር። አሁን ያው እና ሃቨርትዝ መመለሳቸው እና ጂሰስ መመለሳቸው እንዳለ ሆኖ ይሄ ልጅ በመጎዳቱ ምክንያት አርሰናል ወደ ገበያ ወጥቶ ቶናሊ በጣም ወደው ተጫዋች ነው። ቶናሊ እኔ ፒርሎን የሚያስታውሰኝ ልጅ ነው። ምክንያቱም አንደር 70 ሲጫወቱት ይለኛል ሉዝ አድርገው ከፖርቹጋል ጋር ፖርቹጋል የበላችበት አንደር 70 ውድድር ላይ ከዛ ውስጥ ይወጣ ልጅ ነው። ጣሊያን ፍጻሜ ላይ ደርሶ በጣም ወጣ ልጅ ነው እና በጣም ጥሩ ከጣሊያን ከወጡት ልጆች ውስጥ በጣም አሪፍ ነው። ከሱ ጋር ሌላ ኢንተር የሚጫወት ልጅ አለ እነ ኒኮላስ ባሬላ ይመቸኛል ኢንተር ላይ እና ቶናሊ በጣም ስኪል ካላቸው ከነ ፒርሎ በኋላ የወጣ ጥሩ አማካይ የምለው ልጅ ነው እና እሱ ለአርሰናል ጥሩ ይታይቶ ነበር። ነገር ግን ኒውካስል አለቀቀውም። እንደውም ኒውካስሎች እንደ አሌክሳንደር አይዛክ አይነት ባህሪ ያሳየን ብለን ተስፋ እናደርጋለን ብለው እየጠበቁ ነው። ያው እሱ ደግሞ ክረምት ላይ ለመልቀቁም አይቀር ጉዳይ ነው። ምክንያቱም በአልኮል በድረግም ትንሽ ሰጣ ገባ ውስጥ ገብቶ ነበር። የሚቀጥለው ነገር እናያለን እና አሁን አልተሳካም። አርሰናል እሱን ፈልጎ ነበር በሞሪኖ ለመተካት አልተሳካም። ወደ ዝውውር ስናይ ቶተንሃም አንበላቸው ሮሜሮ በሚገርም ሁኔታ ዲስግሬስፉል ብሎታል። ምክንያቱም ከሲቲ ጋር ቻወጡ በኋላ ዲስግሬስፉል ያለበት ምክንያት በጣም ቡድኑ ተዳክሞ ነበር እና ያንን ለማዳከም ያንን ለማሻሻል ያደረጉት አይነት ምክንያቱም በብዙ ተጫዋቾቻቸው በጉዳት ላይ ያሉ ስለሆኑ ለማስተካከል ምንም የሞከሩት ነገር ስለሌለ ዲስግሬስፉል ብሎታል። ቶማስ ፍራንክ በጣም ከባድ የመጀመሪያ ዓመት እያሳለፉ ነው። ከ15 ጨዋታ 2 ጨዋታ ነው ያሸነፉት ቶተንሃም እና ቶተንሃም ብዙ ዝውውር ላይ አልተሳተፈም። በሚገርም ሁኔታ ጋላገርን ከክሪስታል የድሮ ቀድሞ ክሪስታል ፓላስ ተጫዋች ከዛ አትሌቲኮ ሄዶን እሱ አምጥቶታል ከአትሌቲኮ ማድሪድ። በተረፈ ግን ሌላ ተጫዋች ፈልጎ ምንም ሊያገኝ አልቻለም እና እንደውም ሮሜሮ ምን ብሏል? 11 ተጫዋች ብቻ ነው ቶተንሃም ያለው ተጎድቼ መጫወትና እናንተ ማገልገል ነበረብኝ አልቻልኩም፣ ይቅርታ እናንተ ግን ጀግኖች ናችሁ የሚገባውን ነገር አድርጋችኋል ብሏል። ከሲቲ ጋር 2 ለኩል ከተወጡ በኋላ ይሄን ንግግሩን የሚያስፈራው ይሄን ንግግሩን ማን ላይ ተጫዋች ላይክ አድርገውታል። ዣቪ ሲሞንስ በጣም ወዳት ሆላንዳዊ በጣም ጎበዝ ልጅ ነች። ያው ብዙ ቦታ መድረስ ይችላል ብዬ ማስባለሁ። ዣቪ ሲሞንስ ላይክ አድርጓለች። ዶሚኒክ ሶላንኬ ላይክ አድርጎታል። እንዲሁም ደግሞ ፔድሮ ፖሮ ፉልባኩ ላይክ አድርገውታል እና ይሄ ማለት በተጫዋቾች መሀል እየሄደ ያለ ነገር 11 ተጫዋች እንደውም ቃል በቃል ምንድነው ያለው? we only had 11 players ነው ያለው። means we only had 11 players 11 ተጫዋች ብቻ ነው ያለን፣ ምንም ተቀያሪ የለው ምንም ነገር እና ተጎድቼ ሁሉ ማገልገል ነበረብኝ ብሏል እና ይሄ የሁሉም ጥያቄ ነው። ምክንያቱም ሴሜኒዮን በጣም ማስፈረም ፈልገው ነበር። በሚገርም ሁኔታ ማንቸስተር ሲቲ ቀምቷቸዋል። እንዲሁም ደግሞ የሊቨርፑል ሮበርትሰንን ለማስፈረም ፈልጎ አልተሳካላቸውም እና ቶተንሃም ምንም ሳያስፈርም ሄደብን ነው። በተጫዋቾች መካከል ይሄን ነገር ላይ እሱ አንበሎ የተናገረበትና ሌሎች ተጫዋቾች ሪያክት ያደርጉበት መንገድ የቶተንሃምን ጥሩ አይደለም አመቱ። በተለይ ካሁን በኋላም ደግሞ ምን ያስከትላል የሚለው ነገር በጣም እንዲፈራ እያደረገው ነው። ሌላ ጥሩ የዝውውር መስኮት ማንቸስተር ሲቲ እንደሚታወቀው ጉይን እና ሴሜኒዮን አስፈርሟል። በሚገርም ሁኔታ ለሁለት ተጫዋቾች 80 ሚሊዮን ፓውንድ አውጥቷል። በሚገርም ሁኔታ ከዚህ ውድድር መስኮት በፊት ለ5 ተጫዋቾች 177 ሚሊዮን ፓውንድ ያስፈረመበት በጣም የሚገርም እነ ቸርኪን የጨመረበት በጣም አስገራሚ የተባለ ዝውውር መስኮት አድርጎ ነበር። አሁንም ደግሞ ማርክ ጉይን አንድ የዝውውር መስኮት የቀረው ላይ ክረምት በነፃ መልቀቅ የሚችል ልጅን እንደውም ሊቨርፑል ሉዝ ያደረገበት ያልኳችሁ በዚህ ነው። ጉይን ሊቨርፑል ይመጣል ተብሎ እየተጠበቀ በጣም ሊቨርፑል ነበር ተጠበቀ የነበረው በ20 ሚሊዮን ፓውንድ ቀድሞ ጥር ላይ ማንቸስተር ሲቲ ጉይን የሚያህል እንግሊዛዊ ፕሪሚየር ሊጉን የለመደ በሚገርም ሁኔታ አግኝቷልና ሲቲ ነው የዝውውር መስኮታቸው ለሚያደርጉት እንቅስቃሴ ወዳቸዋል። ጎዳሎ ካለ ይሞሉታል። ይሄ ነው ተፎካካሪ ቲም ማለት ይሄ ነው። አሞሪም ማንቸስተር ዩናይትድ ላይ ሲያምጽ የነበረበት ምክንያት ይሄ ነው። ተጫዋቾች ያስፈልጉት ነበር። አሁንም ማንቸስተር ዩናይትድ እያሸነፈ ነው። ፉልሃም እንዴት እንዳሸነፈ አይተናል። ኔክስት እናያለን። ጥሩ ነው። እኔ ካሪክ በጣም ወደ ተጫዋች ነው፣ ግን የተጫዋች ጥራት ማንቸስተር ሲቲ እና ማንቸስተር ዩናይትድ ስናወዳደር ሁላችንም እናውቃለን። ማንቸስተር ሲቲ አሁንም ማስፈረም አላቆመም። ሴሜኒዮን ጉይን በ80 ሚሊዮን ሁለት ተጫዋች በ80 ሚሊዮን ፓውንድ አስፈረሙ። ፕሪሚየር ሊግ ላይ ተጣሉ። እድሜያቸው ገና 26 ገና ወደፊታቸው ነው እየተጠበቀ ያለ ልጆች እና ይሄ ነገር ለኔ ሌላ ነገር ነው። ያው በሰፊ ፕሮግራም የምናወራው ነገር ነው። ዝውውር የማንቸስተር ዩናይትድ ቤት ውስጥ ያለውን ዝውውር ግን ይሁን። አሁን ለጊዜው ማንቸስተር ሲቲ ጥሩ ዝውውር አድርጓል፣ በጣም የተሳካ። ከሱ ቀጥሎ ሊቨርፑል ነው። ሊቨርፑል ደግሞ
ጀርሚ ጃኩዌትን በጣም ድንቅ የፈረንሳይ የመሃል ሜዳ ተከላካይ ነው። ኢትስ አን ሆነር ብሎ ነው ያለው። 20 ዓመቱ ነው። 60 ሚሊዮን ፓውንድ ያስፈረሙት እና ቼልሲ በጣም ፈልጎት ነበር። ነገር ግን ቼልሲ ቤት ተከላካይ ብዙ ስላለ ፉክክሩ ስላለ ቼልሲ ቤት ያለው እና ሊቨርፑል ቤት መጥቷል። ሊቨርፑል ቤት ደግሞ ደስ የሚለው ጆይ ጎሜዝ እና ጆቫኒ ሊዮን ተጎዱ። እነሱን አሁን ነበር የሚያስፈልገው ይሄ ልጅ ግን እንዴት እንደሆነ እንግዲህ እናያለን። ሊቨርፑል ቤት ይሄ ልጅ ፈርሟል። ይሄን ሊቨርፑል ቤት 20 ዓመት ተጫዋች በ60 ሚሊዮን ፓውንድ ጥሩ ድር ነው። ሊቨርፑልም ጥሩ ያወጣል፣ ጥሩ ያስፈርማል። ግን ያው ውጤቱ አልተሳካም እንጂ እስካሁን ሊቨርፑል እየሄደበት ያለው አካሄድ ሳላደንቁ ማለት ነው። ማውጣት ሳይሆን እኔ የወጣባቸው ተጫዋቾች እንዴት ሪያክት አድርገው ፕሪሚየር ሊግ ላይ ራሳቸውን ያሳዩ ተጫዋቾችን አምጥተህ ስታሳካ በጣም ደስ የሚል ነገር ነው እና ይሄም ወድጄዋለሁ። በሌላ ደግሞ ሳልናገር ማላልፈው ነገር ፕሪሚየር ሊጉ ላይ ጥሩ ካልኳቸው ዝውውሮች ውስጥ ክሪስታል ፓላስ ማቴታን አጣለው ብሎ ማቴታ ምትክ ብሎ ላርሰንን ከወልቭስ በጣም ወዶ ኖርዌይ ተጫዋች ነው 43 ሚሊዮን ፓውንድ ያስፈረሙና ይህ ላርሰን በጣም ድንቅ ልጅ ነው። ሴልታ ቪጎም እያለ በጣም ብዙ ጎሎችን ያገባ ነበር። ከሴልታ ቪጎም ከመጣ በኋላ ወልቭስ ዘንድሮ ጥሩ ባይሆንም አምና ግን በጣም ድንቅ ብቃት ተስቶ ነው። አሁን ከቡራ ከተመጣ በኋላ ጥሩ ጨዋታ እያሳየ ነው። ነገር ግን በሚገርም ሁኔታ ማቴታ ሜዲካል በመውደቁ ባለመሳካቱ ምክንያት ግልጽ አላደረገውም። የሚላን ሕክምና ቡድን የክሪስታል ፓላስም ግልጽ አላደረገውም። ፓላስ ቤት ቀርቷል እና ይሄ እኔ አሁን ፓላሶች በጣም ስኳዳቸው እየገረመኝ ነው። ምክንያቱም ጆንሰንን ከቶትንሃም በ40 ሚሊዮን ፓውንድ አስፈርሙታል። አምና የቶትንሃም ኮከብ ጎል አግቢ ነበር። አሁን ጆንሰን ላይ የወልቭሱን ላርሰን አስጨምሯል። ማቴታ ቀርቷል እና የክሪስታል ፓላስ ያልተነገረ በጣም ጠንካራ ስኳድ ያለው ቡድን ነው። ኦሊቨር ጋንሰን ይሄን የመሰለ ቡድን ይዞ ግን 10 ምናምን ደረጃ መድረሱ ለኔ ጥያቄ ነውና እሱን ማድነቃችን ይገርመኛል። ጥሩ አሰልጣኝ ነው። ጥሩ ጨዋታ፣ ጥሩ ቡድን፣ ጥሩ የሚጮህ ቡድን ነው። ነገር ግን እንደ ፓላስ ስኳድ ይዞ ብዙ ማድረግ ይችል ነበር። ይሄን ነገር ሳናገር ማላልፈው ነገር ነው እና እስቲ አቋማቸው ደግሞ አዲስ የመጡ ተጫዋቾች እንዴት ይቀጥላሉ የሚለው እናያለን። ምናልባት ደግሞ እነ ማንቸስተር ዩናይትድ እንደ ፈርጊ ጊዜ ከቢ ቲም ላይ እና ከአንደር 21 ቲሞቻቸው ላይ ተጫዋቾች እያወጡ ደግሞ ምናልባት ጠንካራ ተጫዋቾች እናያለን ብለን እናስባለን። አመቱ እንዴት እንደሚቀጥሉ እያየን አቋማቸውን እያየን እስቲ እንትና ልክ ነው እንትና ልክ አይደለም የሚለው እናያለን። አመሰግናለሁ። ሳምንት ይበላል።